በዛዊተ ኩሉ ዓለም ናት፣ አሁንም ናት፣ የወደፊትም ናት። ከፍ አድርገን ማርያም እንወዳታለን። እመቤታችን አፋችን አውጥተን የምንሳደብበት አንደበት የለንም። እንድትዋረድ አትዋረድም፣ እናሸንፋችኋለን። አትዋረድ። በዛዊተ ኩሉ ዓለም ትባላለች ትባላለች። እነማን እንደሚያሸንፉ፣ እነማን እንደሚጠፉ፣ እነማን እንደሚተርፉ እንተዋወቃለን። እሱ ያከበራት በዛዊተ ዓለም ያላት እኛ ልንቀንሳት እንችላለን እንዴ? አንቺም 00 የእመቤታችን ስምን የማያነሳ መምህር ከሆነ መምህር አይደለም። ኦርቶዶክሳዊ ልጇ ኢየሱስ ክርስቶስ ተንበርክኮ ነው እንጨት እየተሸከመ ውሃ እየቀዳ ይታዘዝላት ነበር አልነበረም? ስለዚህ በዛዊተ ኩሉ ዓለም የእሷ የራሷ ስም ነው። ፍጡነ ረድኤት ሩፀተ ነፋስ አውሎ ለዘይፄዋ ከበተወክሎ ጊዮርጊስ ቅረብ ለምሕረት ወለተሳ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን ዋላችሁ? ለ6 ሰዓት ስለሆነ ነው እኛ ሳይደክመን 18 ሰዓት ላይ ተጉዞ እንደገና በዓል ማክበር ማለት ከባድ ነው። ነገር ግን ቅድም እናታችን ሰበካ ጉባኤው ምክትል ሊቀመንበር ያስተላለፉት መልእክት ላደንቅ እፈልጋለሁ። ጀግኖች ሴቶች አሉ፣ ፈሪዎችም አሉ። እዚህ የነበረ ጭቅጭቅ፣ እዚህ የነበረ ንትርክ በሰላም መፍታት ቀላል አይደለምና በእውነቱ በአጠቃላይ በዚህ ህዝብ ላይ ላመሰግናቸውና ላወድሳቸው እፈልጋለሁ። በጣም ነው የምናመሰግነው እና እግዚአብሔር ይጠብቃችሁ፣ እግዚአብሔር ያክብራችሁ። ሌላ ግን በአማን ቅድስት ስትበሉ፣ በአማን ውድስት፣ በአማን ክብርት ወልዕልት እስከነ ሰብዓቱ ሰማያት በማዕዝነ ዓለም ርቤት ቅድስት ማርያም በዛዊተ ኩሉ ዓለም በዛዊተ ኩሉ ዓለም ናት። እመቤታችን በዛዊተ ኩሉ ዓለም ናት። ቤተ ክርስቲያኑ የተከፈተ በሷ ነው። በሯ የተከፈተ በሷ ነው። የሚነገርላት የሰማዕታት እናት፣ የጻድቃን እናት፣ የሁላችን እናት፣ አቁራሪተ መዓት፣ ሰዓሊተ ምሕረት በዛዊተ ኩሉ ዓለም ናት፣ አሁንም ናት፣ የወደፊትም ናት። ከፍ አድርገን ማርያም እንወዳታለን። አንድ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን መምህር የእመቤታችን ስምን የማያነሳ መምህር ከሆነ መምህር አይደለም። ኦርቶዶክሳዊ መምህር አይደለም። የያዝነው ሀልከና የማን ስዕል ነው ያለው? የእመቤታችን የቅድስት ድንግል ማርያም በዛዊተ ኩሉ ዓለም ከእናንተ በላይ ናት፣ ከእኛ በላይ ናት። እሱ ያከበራት በዛዊተ ዓለም ያላት እኛ ልንቀንሳት እንችላለን እንዴ? አንቺም 00 ነው። ከባድ ነው። ይሄ የቤተ ክርስቲያናችን ትውፊት እኮ ነው። ይሄ ነገረ ድህነት እኮ ነው ይሄ። ስለዚህ እኔ ማንንም መውቀስ አልፈልግም። ነገር ግን በዛዊተ ኩሉ ዓለም ናት በሉላችሁ። በዛዊተ ኩሉ በሉ። በዛዊተ ኩሉ ዓለም ናት እመቤታችን ቅድስት ድንግል ማርያም የሁላችን እናት ናት።
እሷ ይዘን ነው መከታችን። ቅዱስ ኤፍሬም እኮ ነው ገብታችኋል። አባ ጊዮርጊስ ዘጋስጫ እኮ ነው ሲያመሰግናት የነበረ አይደ ጉድ በኩል የሚያመሰግናት ልጇ ኢየሱስ ክርስቶስ እኮ ተንበርክኮ ነው እንጨት እየተሸከመ ውሃ እየቀዳ ይታዘዝላት ነበር አልነበረ? ስለዚህ በዛዊተ ኩሉ ዓለም የእሷ የራሷ ስም ነው፣ የተለየ ስሟ ነው፣ ክብሯ ነው። ከፍ እናደርጋታለን፣ እኔ ዝቅ ላደርጋት አልችልም። ስለዚህ ሁላችሁ ስለምን ስለ ሀገራችሁ አትጸልዩ? በሃይማኖት ገብተን መጨቃጨቅ፣ መነታረክ፣ የቤት ስራ እየሰጠን ቤተክርስቲያኗ ማስጨነቅ እንድትዋረድ አትዋረድም። እናሸንፋችኋለን። አትዋረድ። የኢትዮጵያ ቤተክርስቲያን መቀለጃ አይደለችም። አባቶቻችን እንዴት አድርገው ነው ያከበሯት? ሊቃውንቱ እንድታውቋታላችሁ። እንዴት አድርጋችሁ ነው የምታመሰግኗት? በማህሌቱ እንዴት ነው የምታመሰግኗት? ዘተሐቀፍዮ ለሕፃንኪ ስትሉ ስታመሰግኗት ስንት ብዬ እመቤታችን አፋችን አውጥተን የምንሳደብበት አንደበት የለንም። የዓለም እመቤት ናት። ለኢትዮጵያ ማየት ልጆች እናት ናት። የአስራት ልጆችን እነሷ እንመካለን በእመቤታችን። እስቲ እመቤታችን የምትወዱ እጃችሁ ከፋቱ። ቤዛዊተ ኩሉ ዓለም ትባላለች። ትባላለች። እንግዲህ እፈር በሉ። ሌሎች ስታሽቃብጡ የነበራችሁ ሁሉ እንዳይመስላችሁ። ጎበዞች ሊቃውንት አሏት፣ ጎበዞች መምህራን አሏት። የደናቁርት ስብስብ አይደለችም የኢትዮጵያ ኦርቶዶክስ ቤተክርስቲያን። ሁሉ ምጣይት ሊቃውንት ነው። መመለስ የሚችል ነው፣ መናገር የሚችል ነው፣ መጻፍ የሚችል ነው፣ ማድረግ የሚችል ነው። ስለዚህ ወላዲተ አምላክ ድንግል ማርያም ከፍ 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 እናደርጋታለን። የሰማዕቱ የቅዱስ ጊዮርጊስ እናት ናት። የሰማዕቱ ቅዱስ ጊዮርጊስ የኢትዮጵያ ቄሰ ገበዝ ነው። አውቃችሁታል? ይህን ታውቁታላችሁ? ቄሰ ገበዝ መሆኑ ቅዱስ ጊዮርጊስ ጊዮርጊስ ወሩ ጊዮርጊስ አትበሉ፣ ጊዮርጊስ ስትበሉ። አዎ ይህን ካላችሁ ቅድም አባታችን በስፋት አስተምረውታል፣ እናመሰግኖታለን። ሰማዕቱን በደንብ አድርጎ የሚያስተምር የዕለቱ ትምህርት ወንጌልም ሁሉ ጊዜ እንማራለን። የዛሬ የሰማዕቱ ቅዱስ ጊዮርጊስ በሰማዕትነት የተከለለበት አክሊል የተቀበለበት የበረከት ቀን ነው ዛሬ። የሰማዕቱ የቅዱስ ጊዮርጊስ በረከት ረድኤት አድሏት። እስቲ ሁላችሁ ቅዱስ ጊዮርጊስ ቅዱስ ጊዮርጊስ ጊዮርጊስን አካባቢ ይጠብቅላችሁ እግዚአብሔር። ልጆቻችሁ ለቁም ነገር ያውቃላችሁ፣ ዘር ይውጣላችሁ ባላችሁበት ሁኔታ ማለት ነው። እና ውደዷት እች ወላዲተ አምላክ። ሌላ ብዙ መናገር አልፈልግም። የምናገራቸው መድረኮች አሉ። በሚዲያ ተከታተሉ። እነማን እንደሚያሸንፉ፣ እነማን እንደሚጠፉ፣ እነማን እንደሚተርፉ እንታወቃለን። ፈሪ የቤተክርስቲያን አባቶች የሏትምና እግዚአብሔር ከሁላችን ጋር ይሁን። ስላዳመጣችሁን አመሰግናለሁ። ትናንትና ነው ከቅድስት ሀገር ኢየሩሳሌም የገባሁት። እግዚአብሔር በዚች ቦታ እንደተሰበሰበ ነፃ በመታወጣ በኢየሩሳሌም ሰማያዊት ይሰብስበን ይሰብስባችሁ። የሰማዕቱ የቅዱስ ጊዮርጊስ በረከት ረድኤት ያድለን። ለዚች ዕለት ለዚች ሰዓት ያደረሰን ሰማዕቱ ቅዱስ ጊዮርጊስ ለሚመጣው ዓመትም ለዚች ዕለት ለዚህ ሰዓት በሰላም ያድርሰን። ለብርሃነ ትንሣኤ በሰላም እንዳደረሰን ለብርሃነ ዕርገቱ በሰላም ያድርሰን። በዓሉን የሰላም በዓል ያድርግልን። አሜን። አቡነ ዘበሰማያት አባታችን በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ሁሉ ይቅር በለን እኛን የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና
በሰላም ወደ የቤታችን እንገባ ዘንድ የበቃን አድርገን በጌታችንና በአምላካችን በመድኃኒታችን ኢየሱስ ክርስቶስ ገናጃት በዛውናት ቅዱስ ቤተክርስቲያን መጣችሁ ተሰብስባችሁ ጸልያችሁ ጌታችን ኢየሱስ ክርስቶስ ቅዱስ ሥጋውን የበላችሁ ክቡር ደሙን የጠጣችሁ በማወቅ ባለማወቅ የሰራችሁትን ኃጢአታችሁን ይቅር ይበላችሁ። አባቶች፣ ካህናት፣ ወንድሞች፣ ዲያቆናት እዚህ የተሰበሰባችሁ ወንዶቹ ሴቶችን ከኃጢአታችሁ የተፈታችሁ ንጹሐን ይሁን። ይህንም እናንተን ለመንግሥተ ሰማያት በቃ እንድንሆን ዘንድ እግዚኦ መሐረነ ክርስቶስ ብሎ 12 ጊዜ ከማሁ በእንተ እግዝእትነ ማርያም መሐረነ ክርስቶስ ብሎ 12 ጊዜ ተወካፌ ንስሐ ስራይ ኃጢአቴ ኃጢአቱ ቅዱስ በከበስቴትን በለውቃት በድፍረትን በለንስሐ የተደረገውን ማይሰራ ኃጢአት እግዚአብሔር ይፍታ። እግዚአብሔር